ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ተመልካቾቻችን አድማጮቻችን ዛሬ ከማለዳ ጀምሮ የተነሳው የዩኒቨርሲቲ ተማሪዎች ተቃውሞ አሁንም በተለያዩ ቦታዎች እየተዛመተ ነው። በአምቦ በአርሲና በአንዳንድ ቦታዎች ተጀምሮ የነበረው የዩኒቨርሲቲ ተማሪዎች አድማ ከሰዓት በኋላ ወደ ሰላሌ፣ ሆሮ ጉድሩ፣ ቡሌ ሆራ ዩኒቨርሲቲዎች ተዛምቷል። በነገው ዕለትም እንደሚቀጥል ነው የደረሰ መረጃ የሚያመለክተው። በዋነኝነት ተማሪዎቹ ተቃውሞ እያደረጉ ያሉት ሊመረቁ አንድ ዓመት ሲቀራቸው ወደ ገጠር ሄደው የተግባር ስራ ይሰራሉ የሚል አዲስ ሕግ ወጥቷል። የመጨረሻውን ዓመት እንደዛ ያደርጋሉ የሚለውን በመቃወም ነው። ዋና ምክንያታቸው እሱ ነው። ነገር ግን ይህን ተከትሎ ጠቅላላ አስተዳደራዊ ጥያቄዎች እየተነሱ ነው። በእርግጥም አንዳንድ ዩኒቨርሲቲ ተማሪዎች እንደሚናገሩት የሚማሩባቸው ዩኒቨርሲቲዎች በጣም ይዘገንናሉ። ግድግዳቸው የተቦደሰ፣ ፍራሻቸው የተቀደደ፣ ምግባቸው በጣም የተበላሸ፣ አሰር ባሰር የሆነ፣ እንጀራው ራሱ የሚያስፈራ፣ አጠቃላይ የመልካም አስተዳደር ችግር በዩኒቨርሲቲዎች ሰፍኗል። ምክንያታቸው አዲሱ ፖሊሲ ቢሆንም ተቃውሞ ግን መቀጣጠሉን እንደቀጠለ ነው። በጠዋቱ የዜና ወጃችን እንደተናገር ነው በእነዚህ ተቃውሞች ላይ ከሁሉም በተለየ መልኩ የትምህርት ሚኒስትሩ የፕሮፌሰር ብርሃኑ ነጋ ስም በተደጋጋሚ እየተጠራ ነው። በተለይ ዳውን ብርሃኑ የሚለው ተቃውሞ አሁንም እያየለ ነው የመጣው። ከዚህ ጀርባ እና አብይ ኑሩበት አይኑሩበት የታወቀ ነገር የለም። ብርሃኑ ከሚለው አኳያ የሆነ ሆኖ በዩኒቨርሲቲዎች ላይ እየተፈጠረ ላለው ጉድለት ሁሉ ብርሃኑም አብይም ሁሉም ተጠያቂዎች ናቸው። በጠዋቱ እንደተናገርነው እነዚህ ተበታትነው የሚደረጉትን ተቃውሞዎች በአንድ ላይ በማሰባሰቡ ረገድ የተቃዋሚ ፓርቲዎች በዚህ ጊዜ ከባድ ስራ ያለባቸው ይመስለናል። የተማሪዎቹ ተቃውሞ በነገ ዕለትም በሌሎች ዩኒቨርሲቲዎች ተጠናክሮ እንደሚቀጥል ነው የደረሰን መረጃ የሚያመለክተው። ሌላው ተመልካቾቻችን አድማጮቻችን ሰሞኑን በጂንካ ተከስቷል የተባለውን ሄሞራጂክ ፊቨር ተከትሎ በጂንካ የኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት፣ አባቶች፣ ምዕመናን እንደምትመለከቷቸው በከተማ የተከሰተው ወረርሽኝ ፈጣሪ ያስታግስ ዘንድ አደባባይ በመውጣት ማጠንት እያጠኑና ምህላ እያደረሱ ነው የሚገኙት። ጂንካ ከተማ አደባባይ በመውጣት ማለት ነው። ፈጣሪ ጸሎታቸውን ይስማቸው ከማለት ውጭ ምንም አይባልም። በነገራችን ላይ በጂንካ በተከሰተው ወረርሽኝ ምክንያት 6 ሰዎች መሞታቸውን የሆስፒታሉ ሜዲካል ዳይሬክተር ዶክተር ቢኒያም አስራት በመናገራቸው ከስልጣናቸው የተባረሩት ባለፈው ቅዳሜ ነው። ዘግበንላቸዋል። ለምን ስለሞቱ ሰዎች ተናገርክ ተብሎ ማለት ነው። ምክንያቱም የመንግስት ባለስልጣናት የሞተ ሰው የለም እያሉ ነበር ሲዋሹ የነበሩት። ነገር ግን ከስራቸው ቢባረሩም እውነተኛውን መረጃ ስለሰጡ እናመሰግናቸዋለን። ያ በመሆኑም ከፍተኛ ትኩረት ዓለም አቀፉ ማህበረሰብ ጭምር እንዲያደርግ ተደርጓል። የዓለም ጤና ድርጅት ሳይቀር 40 ሚሊዮን ለመስጠት ነው ቃል የገባው። አንዳንድ የቁሳቁስ ድጋፎችም እየተደረጉ ናቸው። አንዳንድ ዘመናዊ ላቦራቶሪዎችም ድጋፍ እየመጡ እንደሆነ ተገልጿል። ተመልካቾቻችን አባቶቻችን ደግሞ እንደምትመለከቱት ወደ ከተማ አደባባይ በመውጣት እባክህ ቁጣህን አስቀረው፣ ይህን በሽታ አንሳልን በማለት ምህላና ጸሎት እያደረጉ ይገኛሉ። ወደ ሌሎች መረጃዎች ስናልፍ የልጅ ኢያሱ ኮር አሃዶች የአምባሰል ወረዳ መቀመጫ በሆነችው በውጫሌ ከተማና በአልብኮ ትናንት ባደረጉት ተጋድሎ ድል መቀዳጀታቸውን አስታውቀዋል። በዚህ አውደ ውጊያ በልጅ ኢያሱ ኮር የጎፍ ክፍለ ጦር አዲስ የተመሰረቱት ሳትናው ሻለቃና 24ኛ ክፍለ ጦር አንደኛ ሻለቃ ድል ማስመዝገባቸው ነው የተነገረው። የጎፍ ክፍለ ጦር ሳትናው ሻለቃ በትናንትናው ዕለት ህዳር 7 ቀን 2018 ዓ.ም አልብኮ መሽጎ በነበረው የብልጽግና አድማ ብተና ሚሊሻና ፖሊስ ካምፕ በመዝለቅ በፈጸሙት ድንገተኛ ጥቃት ከፍ ያለ ሰብአዊ ኪሳራ ማድረሳቸው ተነግሯል። በጥቃቱ ሰለባ ከሆኑት ከ15 በላይ ታጣቂዎች ባሻገር ቁጥራቸው እጅግ የበዛ የአድማ ብተናና ሚሊሻ ኃይሎች ወደ ደሴ ሪፈራል ሆስፒታል መወሰዳቸው ነው የተነገረው። እንዲሁም በ24ኛ ክፍለ ጦር ስር ያለው አንደኛ ሻለቃ ህዳር 7 ቀን 2018 ዓ.ም የአምባሰል ወረዳ መቀመጫ የሆነችው በውጫሌ ከተማ መሽጎ ወደሚገኘው ወደ አገዛዙ ጦር ካምፕ በመዝለቅ በፈጸመው ከባድና ድንገተኛ ጥቃት
ጥቂት የማይባሉ የመከላከያ አባላት እዛው ታሪክ ሆነው መቅረታቸው ተገልጸዋል። በጥቃቱ ሕይወታቸው ካለፈው በላይ በርካታ ቁስለኞች መመዝገባቸውንም የአካባቢው ፋኖ አመራሮች ተናግረዋል። ይህ በእንዲህ እንዳለ በየዕለቱ ከምድብ ቦታቸውና ከአህዳቸው በመክዳት ፋኖችን የሚቀላቀሉ የመከላከያ አባላት ቁጥር እየጨመረ ነው ተብሏል። የ104ኛ ኮር 16ኛ ክፍለ ጦር ሞርተር ተኳሽ የሆኑ 2 የክፍለ ጦሩ ስታፍ አባላት በዛሬው ዕለት ከነሙሉ ትጥቃቸው በሚታየው መልክ የምስራቅ አማራ ኮር 1 አሳምነው ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም ለመከላከያ አባላቱ አቀባበል አድርገውላቸዋል። በአንድ በኩል ህዝባዊ ተቃውሞው፣ በሌላ በኩል የትጥቅ ትግሉ እየተባባሰ የመጣበት የብልጽግና ቡድን እናቶችንና አቅመ ደካሞችን ሳይቀር ማስገደድ ስልጠና መስጠቱን ቀጥሎበታል። ድሮንና መድፍ አሰልፎ ያልሆነለት ብልጽግና አዲስ አበባ ከተማን ከፋኖ እንዲጠብቁ ታሪካዊ ኃላፊነት ተጥሎባቸዋል እያለ ከሚያሰለጥናቸው የክፉ ቀን ኮማንዶቹ መካከል እነዚህም ይገኙበታል። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30 በመቶ ግብር በቀጣይ ወር ተግባራዊ ይሆናል ተባለ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው የኢኮኖሚ እርምጃዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ እንደሚሆን ካፒታል ጋዜጣ ዘግቧል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ ሴት ታክስ ቫት እና 15% ኤክሳይዝ ቀረጥን ያካተተ ነው። አጠቃላይ የሚጣለውን የ30% ታክስ የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ መሰብሰብ እንደሚጀምር ተገልጿል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቶች የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታቸው ይሆናል። በዚህም መሰረት መንግስት እስከ ታኅሳስ 2018 ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ ግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ ማቀዱ ተነግሯል። የገንዘብ ሚኒስቴር በቅርቡ በሰጠው መግለጫ ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ሊያደርግ እንዳቀደ መግለጹ ይታወሳል። የኢትዮጵያ መንግስት ከእስር የለቀቃቸው 27 ደቡብ ሱዳናውያን ጁባ ደረሱ። ድንበርም በህገወጥ መንገድ አቋርጠዋል በሚል ለወራት በኢትዮጵያ ታስረው የነበሩ ቢያንስ 27 ደቡብ ሱዳናውያን ወጣቶች የደቡብ ሱዳን መንግስት ባደረገው ከፍተኛ ዲፕሎማሲያዊ ጥረት ተፈተው ትናንት እሁድ ጁባ መግባታቸው ተመልክተዋል። ለረጅም ጊዜ በኢትዮጵያ ሙዛን እስር ቤት ታስረው የነበሩት የከብቶች ጠባቂ የነበሩት ደቡብ ሱዳናውያን ትናንት ዳር 7 ቀን 2018 ዓ.ም ጁባ ዓለም አቀፍ አውሮፕላን ማረፊያ መድረሳቸውን የአገሪቱ መገናኛ ብዙሃን ዘግበዋል። የወጣቶቹ መለቀቅና በሰላም መመለስ የተሳካው በፕሬዝዳንቱ ከፍተኛ ልዑክ ጽህፈት ቤት መሪነት ከውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር እንዲሁም አዲስ አበባ ከሚገኘው የደቡብ ሱዳን ኤምባሲ ጋር በቅርበት በመስራት በተደረገ የተቀናጀ ጥረት ነው ተብሏል። የፕሬዝዳንቱ ከፍተኛ ልዑክ ጽህፈት ቤት ባወጣው መግለጫ የኢትዮጵያ መንግስት የታሰሩ ሰዎች እንዲፈቱ በማመቻቸት ላደረገው ትብብርና ጥረት ጥልቅ ምስጋናውን ያቀርባል ሲል ገልጾ ለውጤቱ አስተዋጽኦ ያደረገውን አዎንታዊ የሁለትዮሽ ግንኙነት መሆኑን ጠቅሰዋል። ወደ አስገራሚው መረጃ ስናልፍ እነዚህ የምትመለከቷቸው 2 አህዮች የኮሪደር ሳር በልተዋል ተብለው የታሰሩ ናቸው። እነዚህ 2 አህዮች ከአጥሮ ወጥተው ብዙ ውዝግብ በሚያስነሳ ተግባር ላይ ተሰማርተው ተገኝተዋል ተብለው ነው የተከሰሱትም። እንግዲህ ተከሳሾቹ 2 አህዮች ናቸው። የወንጀል ድርጊታቸውም የተመዘገበው የኮሪደር ሳር መብላት የሚል ነው። እስካሁን ድረስ አህዮቹ ለ30 ሰዓታት ያህል ታስረዋል ነው የሚባለው። ይበቃቸዋል ይፈቱ የሚሉ ሰዎች ቢኖሩም ፖሊስ ግን ባለቤቱ መጥቶ ከስር እስከሚያስፈታቸው ድረስ እንጠብቃለን በሚል እንዳሰራቸው ይገኛል የሚል ነው። እስካሁን ድረስ አህዮቹ በእስር ላይ ፖሊስ ጣቢያ ይገኛሉ። ተመልካቾቻችን፣ በመጨረሻም አሳዛኝ ዜና አለ። በመካ መዲና አውራ ጎዳና ላይ በደረሰ አሰቃቂ አደጋ የ42 ኡምራ ተጓዦች ሕይወት አልፈዋል። ሌሊት ኡምራ ተጓዦችን የጫነው አውቶቡስ ከነዳጅ ጫኝ ታንከር ጋር በመጋጨቱ በታንከር ውስጥ ባለው ነዳጅ ምክንያት አውቶቡሱ በእሳት ሙሉ በሙሉ ተቃጥሏል። አደጋው የደረሰው ከመዲና 160 ኪሎ ሜትር ርቀት ላይ በሚገኘው ሙፍሪሃት አቅራቢያ ነው። በአደጋው ጊዜ አብዛኛው መንገደኞች አንቀላፍተው ስለነበር ከሞት መትረፍ አልቻሉም ነው የተባለው። በአውቶቡስ ውስጥ ከነበሩ ሰዎች አንድ ሰው ብቻ ቢተርፍም እርሱም ከፍተኛ ጉዳት እንደደረሰበት ተገልጿል። ከሟቾቹ መካከል 11 ሴቶችና 10 ህጻናት ሊኖሩ እንደሚችሉ እየተዘገበ ነው። ሆኖም የመጨረሻው የማንነት ማረጋገጫ በፎረንሲክ ምርመራ እስኪረጋገጥ ድረስ አይታወቅም። ይህንን የከፋ አደጋ ተከትሎ በስፍራው የደረሱት የማዳን ቡድኖች ባዩት አስደንጋጭ ሁኔታ ልባቸው እንደተሰበረ ገልጸዋል። የሳውዲ ሲቪል ዲፌንስ እና የቀይ ጨረቃ ባለስልጣናት የአስክሬን ማንሳት ስራውን አከናውነው መንገዱ ለብዙ ሰዓታት እንዲዘጋ አድርገዋል። ለተሰዉት በሙሉ ከልብ የመነጨ ሐዘናችን እንገልጻለን። ፈጣሪ በረሃመቱ እንዲቀበላቸው
ቤተሰቦቻቸውንም መጽናናትን እንዲሰጣቸውም እንለምናለን። በመጨረሻም ቅድም ያቀረብኩላችሁን መዝሙራዊ ሙዚቃ እንድደግምላችሁ ብዙዎቻችሁ ስለጠየቃችሁኝ እነሆ በእናንተ ጥያቄ መሰረት ደግሜላችኋለሁ። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃ እስካሁን ነበር። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ዳሬ ኒውስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑር። አቤቱ የሆነብናስ አቤቱ የሆነብናስ ኃጥአን ሰልጥነውብን ከተሞቻችን አለቀሱ የምሕረት በር ተዘግተው ማሳዎች ፍሬ ነሱ ቆነጃጅት ረገፉ ጎልማሶች ባፍላው ዛሉ እንበር ባነሳ ሆነው እነ ኢየሱስ ተሰቀሉ እናቶች ባዘን ብዛት አይኖቻቸው በእንባ ጠፉ አባቶቻችን በሐዘን በትካዜ አንገት ደፉ ሕፃናት ተሰወሩ ሽማግሌው ተደፈሩ ደብሩ በደም ጨቀይ አውደ ምሕረቱ በሬሳ መሠዊያችን ፈራረሰ ዓመት ባላችን ተረሳ አቤቱ የሆነብንን አስብ አቤቱ የሆነብንን አስብ አቤቱ የሆነብንን አስብ አቤቱ የሆነብንን አስብ በደም ተበከለ የሰላም ከተማ በዋይታ ተቃኘ የምስጋና ዜማ አቤቱ የሆነብንን አስብ የወደቁትን አንሳ የተጣሉትን ሰብስብ በተንጣለሉ መስክ በምስጋናው ማማ ተከምሮ ታየ የአስከሬን አውድማ የአገሬን ምድር ያለምለሙን ስፍራ አደረጉት አሉ የአስከሬን ጎተራ ኤሎሄ ኤሎሄ የምሕረት ጌታ የአገሬን ቁጠሮ በይቅርታ ፍታ እንስቶች ተደፈሩ ወይዛዝር ተነወው የአገር ምልክቶች ቅርሶች ሁሉ ተነቀሉ ከርስታቸው ተፈናቅለው ወገኖቼ ዋይ ዋሉ በአባቶቻቸው ደም በተስለ